በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ መልካም ዕድል የሚል ነው። የሉቃስ ወንጌል ምዕራፍ 10 ቁጥር 38 እስከ 42። ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አያገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካምን ዕድል መርጣለች፣ ከእርሷም አይወሰድባትም አላት። ሁሉን የምትይዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንድ ልጅህን ለቤዛ ለመድኃኒት ወደ ዓለም ልከ ይህንን ምድር የቀደስ የሰውን ልጆች የዋጀ ገንዘቦች ልጆችህ ያደረከን ጌታ ልባዊ ምስጋና እናቀርብልሃለን። ለማንችለው እየቻልክልን፣ ለደካሞቹ እየቆምክልን፣ ለዲዳዎቹ እየተከራከርክልን፣ ለሰነፎቹ እየተጋህልን፣ ለእንቅልፋሞቹ እየነቃህልን፣ ለንፉጎቹ እየቸርክልን፣ ለበደለኞቹ እየማርክልን እየካስክልን ለዚህ ስላደረስከን ክብር ምስጋና ለአንተ ይሁን። ሁሉን የምትችል ጌታ ሆይ እንደ ቸርነት ይህን የከበረውን ቃልህን እንሰማ ዘንድ ከበደላችንና ከኃጢአታችን ሁሉ በክቡር ደም እጠበን። በማስተዋል አንተንም በማወቅ ጌታ ሆይ አሳድገን። መልካም ዕድልን ደግሞ ባሪያዎችህ እንድንመርጥ በመልካም ዕድላችንም እንድንጸና ጸጋህን አብዛልን። ይህንን ቃልህን ለመረዳት እኛ ባሪያዎችህ ጥበባችንን የምንታመን አይደለንም። ይህንን ቃልህን ለመኖር እኛ ባሪያዎች ኃይላችንን የምንታመን አይደለንም። በእኛ ውስጥ እንድትሰማ በአገልጋይ አንደበት እንድትናገር በሕይወታችን እንድትገለጥ እንማልድሃለን። ይህንን ቃል የሚሰሙ ሁሉ የተባረኩ የተቀደሱ ኑሯቸው የሚያፈራ ከዛሬ ነገ የሚሻል የሚበረታ ሕይወት እንዲያገኙ በጸጋህን እንማልድሃለን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽል ለአንተ ይገባሃል። እሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ርዕሳችን መልካም ዕድል የሚል ነው። በዓለማችን ላይ ሰዎች ደስታን ከሚለዋወጡበት ቃል አንዱ፣ መልካም ምኞትን ከሚለዋወጡበት ቃል አንዱ መልካም ዕድል የሚል ነው። ሰዎች በዚህ ዓለም ላይ መልካም ዕድል ሲሉ ምኞታቸውን እየገለጹ ነው። በዚህ ክፍል ላይ ግን መልካም ዕድል ሲባል ፍጻሜው እየተነገረ ነው። ሰዎች በዓለም ላይ መልካም ዕድል ሲሉ ወደፊት ስለሚሆነው ነገር እየተናገሩ ነው። በዚህ ክፍል ላይ መልካም ዕድል ሲል አሁን ስለተጨበጠው ነገር እየተመሰከረ ነው። እንደዚህ ክፍል አገላለጽ መልካም ዕድል ወደፊት የምንፈልገው ሳይሆን መልካም ዕድል ምናልባት የጨበጥነው ነው። ይህንን መልካም ዕድላችንን አጠገባችን ያሉ ሰዎች ልክ እንደ ማርታ አይረዱትም። አንዳንድ ጊዜ የዞረብን ይመስላቸዋል። አንዳንድ ጊዜ አንድ ችግር ውስጥ የገባን ይመስላቸዋል። አንዳንድ ጊዜ ያው ሰው በዓለም ላይ ፈተና ሲበዛበት ማስረሻ ስለሚያስፈልገው ከደረሰባቸው ነገር አንፃር የያዙት ነገር ማስረሻ ነው ብሎ ሊያስቡ ይችላሉ።
ስለዚህ አጠገባችን ያሉ በብዙ ነገር የሚስማሙን በብዙ ነገር የሚያደምጡን ሰዎች ይህንን መልካም እድላችንን ላይገነዘቡት ይችላሉ። የህይወታችን አንዱ ምሬት መፍለቂያው የት ነው ስንል ሰዎች ስለኛ የሚሰጡት አስተያየት ውስጥ ነው። ዘንድሮም ስራ አልጀመርሽም፣ ዘንድሮም አላገባህም፣ ዘንድሮም አልወለዳችሁም። ሰዎች የሚሰጡት አስተያየት ለምሬታችን መነሳሻ ነው። እግዚአብሔር ሁለት ጆሮ የሰጠን አጥርተን እንድንሰማ እንጂ ሁሉን እንድንሰማ አይደለም። እግዚአብሔር ሁለት ጆሮ የሰጠን አጥርተን እንድንሰማ እንጂ ሁሉን እንድንሰማ አይደለም። ወገኖቼ ደስታችንን የምንሰማው ነገር ይቃኘዋል። ደስታችንን የምናየው ነገር ይቃኘዋል። አማኝ ወይም የእግዚአብሔር ተከታይ የሚሰማው የሚያየው ነገር ደስታውን የሚቃኘው ከሆነ የእግዚአብሔር ሳይሆን የሁኔታ ጥገኛ ነው። አሁን ጨለማ ከሆነ ደስ ይበላችሁ፣ በአይን ሳይሆን በእምነት። ምክንያቱም እምነት ከጨለማ በኋላ ያለውን ብርሃን ስለሚያይ። እምነት ከአይን ይዘልቃል። እምነት ካሁን ይዘልቃል። እምነት ከመቻል ይዘልቃል። የሚታያችሁ ተራራ ከሆነ ደስ ይበላችሁ። ከተራራው በስተጀርባ እግዚአብሔር ለእናንተ ያዘጋጀው ሰፊ መሰማሪያ አለ። መልካም እድል ወደፊት የሚሆንላችሁ የሆነልን መልካም እድል። ይህ ብቻ አይደለም። ሰዎች በዓለም ላይ ሲኖሩ እድል እነሱን ፈልጋ እንድትመጣ ይሻሉ። በዚህ ክፍል ላይ እንደምናነበው እድል እኛን ፈልጎ የሚመጣ ሳይሆን እድል ምርጫ ነው። ማርያምስ የማይቀሟትን በጎ እድል መርጣለች ነው የሚለው። እኛ እድል ሲባል ሁሉ ጊዜ ትዝ የሚለን ሎተሪ ነው። ከሚሊዮን ለአንድ ሰው የሚወጣው። በዚህ ክፍል ላይ የተጠቀሰው እድል ግን በየቀኑ ለሁሉም ሰው ሊወጣ የሚችል ነው። መኖር እድል ነው። ማፍቀር እድል ነው። ማድመጥ መቻል እድል ነው። ለሰዎች ቀና አመለካከት ማግኘት እድል ነው። ይቅርታ ማድረግ እድል ነው። የበላነው ከተስማማን እድል ነው። የሰራነው ከተወደደ እድል ነው። የሚያጽናናን አንድ ሰው ካገኘን እድል ነው። ስለኛ ግድ ብሎት በስልክም በእግርም የሚፈልገን ሰው ማግኘት እድል ነው። እድል አይቆጠርም። በሰው ዓለም ግን እድል ስንት ነው? አንድ ነው። በእግዚአብሔር መንግስት ግን እያንዳንዱ ነገር እድል ነው። ይሄ እድል ፈልጎን የሚመጣ ሳይሆን ይሄ እድል የምንመርጠው ነው። ርዕሳችን ምንድነው? መልካም እድል። መልካም እድል። በእውነት ሁላችንም ዛሬ ጌታችን ኢየሱስ ክርስቶስ በመካከላችን ቢገለጥ የሚለን አንድ ነገር ነው። መልካም እድልን መርጣችኋል ነው። የእግዚአብሔር ቃል ልንኖረው የተሰጠን በመሆኑ ሙሉ በረከቱ ያለው በመኖር ውስጥ ነው። የእግዚአብሔር ቃል በረከት ግን የሚጀምረው በማድመጥ ነው። ስታደምጡም ብሩካን ናችሁ። ይሄው ስታደምጡ ጉዳይ ያላችሁ እንደሌላችሁ ነው የምትሆኑት። ይሄው ስታደምጡ ቀኑን ሙሉ ያስፈራችሁን ነገር አሁን ትደፍሩታላችሁ። ለምን ስንል የእግዚአብሔር ቃል መስማት በራሱ ምን ስለሆነ? መባረክ ስለሆነ። ልብ አድርጉ። እኛ ለእግዚአብሔር ስለምናደርገው ነገር በብዙ እንጨነቃለን። እግዚአብሔር ለኛ ያደረገውን ማስተዋል ግን ትልቁና የመጀመሪያው ነገር ነው። ምናልባት ለእግዚአብሔር የምናደርገው ነገር ላያረካን ይችላል። አንዳንዴ በአገልግሎት እየባከንም ላንረካ እንችላለን። የሚያረካን ግን እግዚአብሔር ለኛ ያደረገው ነገር ነው።
እሱኛን በመልኩ መፍጠሩ፣ እሱኛን በልጅ ማዕረግ መቀበሉ፣ እሱ ስለኛ ደሙን ማፍሰሱ፣ እግዚአብሔር ለኛ ያደረገው ነገር እሱ ያረካል። ስለዚህም ባድራጎታችሁ ባትረኩ፣ በመልካምነታችሁ ባትረኩ አትገረሙ። የሚያሳርፈን እግዚአብሔር ለኛ ያደረገው ነገር ነው። እግዚአብሔር ይመስገን። በዚህ ክፍል እንደምናነበው ጌታችን ኢየሱስ ክርስቶስ ወደ ማርታ፣ ወደ ማርያም፣ እንደገና ወደ አልዓዛር ቤት ወደ ቢታንያ እንደሄደ ነው የምናነበው። ቢታንያ ከኢየሩሳሌም ጥቂት ኪሎ ሜትር ርቃ የምትገኝ ትንሽ መንደር ናት። ቢታንያ የደብረ ዘይት ግርጌ ናት። ጌታችን ኢየሱስ ክርስቶስ ሁሉን ይቀርባል። በተለየ ሁኔታ ግን የሚቀርቡትን ይቀርባል። ብዙ ቤቶች ነበሩ። ከርሱ የሚማሩ ብዙዎች ቤት ነበራቸው። ነገር ግን ጌታ ይስተናገድ የነበረው በእነ ማርታ ቤት ነው። ወገኖቼ እግዚአብሔር የኛን ቤት ለመምረጥ በእውነት ይቀለው ይሆን ወይ? እግዚአብሔር በእኛ ቤት ለመስተናገድ በእውነት ይቀለው ይሆን ወይ? ጌታ በማርታ ቤት ለመስተናገድ ቀሎት ነበረ። ለምን? ጌታ ያደረግነውን ሳይሆን ለምን እንዳደረግን ነው የሚያየው። አንዳንድ ጊዜ አድራጎታችን ደካማ ነው። ጌታ ግን ትልቁን ልብ፣ ትልቁን ሐሳብ፣ የፍቅርን መነሻ ነው የሚያየው። ክብር ለእግዚአብሔር ይሁን። ጌታ የሚያየው ትልቁን ሐሳብ፣ ትልቁን መነሻ ነው። ማርታ የቤተሰቡ ትልቅ ልጅ ነች። እህቷ ማርያም ደግሞ ሁለተኛ ልጅ ነች። አልዓዛር የመጨረሻው ልጅ ነው። ስለነኚህ ሰዎች ወላጆች አልተጻፈልንም። ስለነኚህ ሰዎች ትዳር አልተጻፈልንም። እነኚህ ሰዎች ግን በክርስቶስ የተጎበኙ እንደነበሩ ተጽፎልናል። ወገኖቼ ስመጥር የሆኑ ወላጆች ላይኖሩን ይችላሉ። የደረጀ ኑሮና ትዳር ላይኖረን ይችላል። ጌታ የጎበኘን ከሆነን ግን በዘመናት ስማችን አይሻርም። በዛ ዘመን ታላላቅ ስራ የሰሩ ታላላቅ መዋዕለ ንዋይ ያፈሰሱ ባለጠጎች ነበሩ። ብዙ ውሳኔ የወሰኑ ባለስልጣናት ነበሩ። ያንዳቸውም ስም አይነሳም። ጌታ የጎበኛቸው እነ ማርታ ግን ይሄው ዛሬም ይነሳሉ። ለምን? እግዚአብሔርን ያለ ዘመናት አይሽሩትም። እግዚአብሔርን ያለ ዘመናት አይሽሩትም። ጌታ ኢየሱስ ክርስቶስ ከአገልግሎቱ ከድካሙ ከውጣ ውረድ መልስ እዚህ ቤት ያርፍ ነበረ። ጌታን የሳበው ምንድነው? ሰፊው ቤታቸው። ጌታን የሳበው ምንድነው? ምቹ መቀመጫቸው። ጌታን የሳበው የቤተሰብ ፍቅራቸው ነው። እርስ በርሳቸው ይዋደዱ ነበር። አንዷ ለአንዷ እንደ እናት ነች። አልዓዛር እንደ አባት ነው። ስለዚህም ጌታን የሳበው ምንድነው? ፍቅራቸው ነው። ወገኖቼ ቤተሰባዊ ፍቅራችን እግዚአብሔርን ብቻ ሳይሆን ሰዎችንም ይስባል። ሰዎች ወደ እናንተ ቤት ለመምጣት የሚደፍሩት ፍቅር ሲኖራችሁ ብቻ ነው። ፍቅር ወደ ሌላቸው ሰዎች ቤት መሄድ ያስፈራል ወገኖቼ። የሚያስፈልገው በቂ አቅርቦት አይደለም፣ የሚያስፈልገው በቂ ፍቅር ነው። በቂ ፍቅር ከሌለ በቂ አቅርቦት አይበላም። ወገኖቼ በዚህ ዓለም ላይ የምግብ ረሃብተኞችን ያህል የፍቅር ረሃብተኞች አሉ። ቤተሰብ የሌላቸውን ሰዎች ያህል ቤተሰብ ኖሯቸው በሰላም የማይኖሩ አሉ። ጌታ ወደነ አልዓዛር ቤት ወደነ ማርያም ቤት የሚሄድበት ምክንያቱ ምን ነበረ ስንል ቤተሰባዊ ፍቅራቸው እየማረከው ነው። ይሄ ብቻ አይደለም። ማርታ ለጌታ ታቀርብ የነበረው
የራሷ እስከማይመስላት ድረስ ነው። ጌታ የሰጡትን የሚረሱ ደጎችን ይፈልጋል። የሰጠነውን ካረሳነው አልሰጠንም። በአካል ሄዷል፣ በምን ቀርቷል? በሐሳብ ቀርቷል። ስለዚህ ጌታ ወደ ቤታችን እንዲመጣ የሰጠነውን የምንረሳ ሰዎች መሆን አለብን። ይሄ ብቻ አይደለም፣ ሶስተኛ ቃሉን የምናከብር መሆን አለብን። ቃሉን የምናደምጥ መሆን አለብን። ጌታ ከአደባባይ ይልቅ በግልጽ የሚናገረው በነማርታ ቤት ነበረ። ጌታ ከአደባባይ ይልቅ በግልጽ የሚናገረው በማን ቤት ነበረ? በነማርታ ቤት ነበረ። ምክንያቱም እግዚአብሔር ሐሳቡን የሚገልጠው ለወዳጆቹ እንጂ ለመርማሪዎች አይደለም። እግዚአብሔር ሐሳቡን የሚገልጠው ለወዳጆቹ እንጂ ለመርማሪዎች አይደለም። የእግዚአብሔር ነገር ከሊቃውንት እየተሰወረ ለሕፃናት የተብራራው በዚህ ምክንያት ነው። አዋቂዎች ነን የሚሉ በመረዳት አቅማቸው እግዚአብሔርን ማወቅ አይችሉ። ለምን ስንል እግዚአብሔር ለትሑታን ራሱን የሚገልጽ አምላክ ነው። እግዚአብሔር ራሱን መግለጽ ያስፈልገዋል። ምክንያቱም ራሱን ካልገለጸ እግዚአብሔርን ማወቅ ስለማይቻል ነው። ይቺ ማርታ ኑሮዋ የደረጀ ሴት ነበረች። ለምን ስንል ጌታን ብቻ አይደለም 12 ሐዋርያትንና 70 አርድእትን በቤቷ የተቀበለችው። ቤቷ እንኳን ጠባብ አልነበረም፣ ሰፊ ቤት ነው። ከሰፊ ቤቷ ይልቅ ልቧ ምን ነበረ? ሰፊ ነበረ። ሰፊ ነበረ። ወገኖቼ ሰፊ ልብ ጠባብ ልብን አይተካም ነው። ሰፊ ቤት ጠባብ ልብን አይተካም። ሰፊ ልብ ካለ ግን ቤቱ አይጠብም። ዛሬ ብዙዎች ቦታ አይደለም የጠበባቸው፣ ብዙዎችን የጠበባቸው አመል ነው። ብዙዎችን የጠበባቸው ባህሪ ነው። ባህሪ የጠበበውን ሰው ወገኖቼ ቤት አይክሰው። ልብ አድርጉ። ይህቺ ሴት 12ቱን ሐዋርያት 70 አርድእትን ጌታን በቤቷ ለመቀበል ደስተኛ ነበረች። መለስተኛ ሰርግ ማለት ነው። ጌታ ድንገት ነው የመጣባት። ምን ዱብዳ ወረደብኝ አይደለም ያለችው። ጌታን ለማስተናገድ ምርጡን ለጌታ ለመስራት መባከን ጀመረች። ምክንያቱም ጌታ እንኳን መጣህልኝ እንጂ ምን ነው መጣህብኝ የሚባል አይደለም። እንኳን ጌታ ይቅርና በዘመናት እንኳን እንግዳ የራሱ በጀት አለው፣ የኛን አይነካም። ለምን? እንግዳን ተቀበሉ የጌታ ትእዛዝ ስለሆነ፣ ጌታ ለእንግዳው በጀት ስላለው ነው። እግዚአብሔር ይመስገን። ምናልባት በዚህ ተባርከን ከሆነ እድለኞች ነን። በር መዝጋት በበዛበት በዛሬ ዘመን፣ የብቻ ኑሮ በበዛበት በዛሬ ዘመን፣ ሁሉ ነገር ሂሳብ ውስጥ በሚገባበት በዛሬ ዘመን፣ ለምንደውለው ስልክ እንኳን ሂሳብ በምናሰላበት በዛሬው ዘመን እንግዳ የመቀበል በረከትን መለማመድ አለብን። ወገኖቼ ልብ አድርጉ። መላው ቤተሰብ የማን ወዳጅ ነበረ? የኢየሱስ ክርስቶስ ወዳጅ ነበረ። ማርታ ተቀበለችው። ማርያም እግሩ ስር ነበረች። አልዓዛር ሲታመም ወዳጅ ታሟል ድረስ አሉት። መላው ቤተሰብ የማን ወዳጅ ነበረ? የክርስቶስ ወዳጅ ነበረ። ዛሬ ቤተሰቡ ገብስማ ነው። አንዱ አይግባ ይላል፣ አንዱ ይግባ ይላል። አንዱ ጌታ ይምጣ ይላል፣ አንዱ አይምጣ ይላል። ልብ አድርጉ። መላው ቤተሰብ የክርስቶስ ወዳጅ እንዲሆን መጸለይ ይገባል። አንድ ደስ የሚለን ነገር አለ። ጌታ ወደ አንድ ሰው ቤት በአንድ ሰው አማካኝነት ብቻ ይግባ፣ ከዛ በኋላ ቤተሰቡን ይወርሰዋል። እመን አንተና ቤተሰቦች ትድናላችሁ። ግዛቱን ያሰፋል። እግዚአብሔር ይመስገን። እኛን ያገኘን ቀን እንኳን ሁለመናችን አይደለም የወረሰው፣ ልባችንን ያገኘው።
ገና እጅ ይሰርቃል፣ እግር ይሮጣል። ገና ዓይን ይቀላምዳል፣ ገና ጆሮ ሐሰት ይፈልጋል። መናገሻው ከተማ ከተያዘ ሌሎች ከተሞች በግድ ይገብራሉ። መናገሻው ከተማ ልባችን ነው። ጌታ ልባችንን ካገኘ ሌላው ቀስ እያለ ይገብራል። መላው ቤተሰብ አይደለም ወገኖቼ፣ መላው ማንነታችንን እንኳን ጌታ በመጀመሪያ ጊዜ አላገኘው። ግዛቱን ገና እያሰፋ ነው ያለው። እግዚአብሔር ይመስገን። እግዚአብሔር በቤታችሁ፣ እግዚአብሔር በሕይወታችሁ ስራ ጀምሮ እንደሆነ ሳይጨርስ አያርፍም። ከእግዚአብሔር ጋር ያለ ወዳጅነት ዋስትና ያለው ለዚህ ነው። እግዚአብሔር የማይጨርሰውን አይጀምርም። እግዚአብሔር የማያስገባውን አያስወጣም። ወደ እነ ማርታ ቤት ለምን ዛሬ ሄደ? ለምን ዛሬ ሄደ? በትንንሽ ነገር የረኩ 70 አርድእት አላስደሰቱትም ነበረ። አጋንንትን አወጣን ብለው ደስ ብሏቸው መጡ። ይሄን የሚያስደስታችሁ የወደቀን መርገጥ? ይሄን ስማችሁ በሕይወት መጽሐፍ ስለተጻፈ በዚህ ደስ ይበላችሁ? ምን ማለት ነው? በልበ ሥላሴ ስለታወቀ በዚህ ደስ ይበላችሁ። እንዴት በዚህ ደስ ይላችኋል? ደስታቸውን በማሳነሳቸው አዝኖ ነበረ። ስለዚህ ለማረፍ ወደ እነ ማርታ ቤት ሄደ። በትልቅ የጠበቃችኋቸው በትንሽ ሲገኙ ያሳዝናል፣ ያሳዝናል። በእግዚአብሔር የሆነላቸውን ትተው ስለ ጠላት የሚያወሩ ያሳዝናሉ። ጌታ በዚህ ቀን እንደዚህ ነበር የዋለው፣ እንደዚህ ነበር የዋለው። ይሄ ብቻ አይደለም። ባልንጀራዬ ማን ነው ብሎ አንድ ሰው ለጌታ ጥያቄ አቅርቦ ነበረ። በዚህም ጌታ አዝኗል። ደጉ ሳምራዊ ታሪክ እዚህ ክፍል ላይ ተነገረው። የደጉ ሳምራዊ ታሪክ መሰብሰቢያው ምንድነው? ባልንጀራዬ ማን ነው ብለህ አትጠይቅ። እኔ ባልንጀራ ልሆንለት የሚገባው ማን ነው ብለህ ጠይቅ ነው። ማን ያስፈልገኛል ሳይሆን ለማን ነው የማስፈልገው በል። ማን ያስፈልገኛል ጥቅም ነው፣ ለማን ያስፈልጋለሁ ፍቅር ነው። ዛሬ ምን ያደርጉልኛል እንጂ ምን አደርግላቸዋለሁ የሚል ሐሳብ እየጠፋ ነው ያለው። ስለዚህ በደጉ ሳምራዊ ታሪክ የጌታ ማጠቃለያው ምንድነው? መደምደሚያው? አሁን የኔ እርዳታ የሚያስፈልገው እርሱ ባልንጀራዬ ነው። አሁን እናንተ ማጽናናት የሚያስፈልገው ሰው አለ፣ እሱ ነው ባልንጀራችሁ። አሁን እናንተ ድጋፍ የሚያስፈልገው ሰው አለ፣ እሱ ነው ጓደኛችሁ። በዓለም ላይ ጓደኛን መፈለግ ውጤታማ አያደርግም። ጓደኛ መሆን ግን ጓደኛን ያስገኛል። እናንተ ካልጀመራችሁ ማንንም አይጀምርም። እናንተ ካልሄዳችሁ ማንንም ወደ እናንተ አይመጣም። የመልካም ነገር ጀማሪ ሁኑ። የመልካም ነገር ጀማሪ ሁኑ። የክፉ ነገር ጨራሽ አትሁኑ። አንዳንዴ ሰዎች ክፉ ይጀምሩብንና እኛ እንጨርሰዋለን። ስለዚህ ጌታ በጽድቃቸው በሚመጻደቁ ክርክርን በሚወዱ በፈሪሳውያን ያዘነበት ቀን ነው። ለማረፍ ወደ እነ ማርታ ቤት ሄደ። እኛ ከድካማችን በኋላ ለማረፍ የምንሄድበት ይኖረን ይሆን? በደቀ መዛሙርት ባዘንበት ቀን ወገኖቼ፣ በሃይማኖተኞች በወገኞች ባዘንበት ቀን ለማረፍ የምንሄድበት ይኖረን ይሆን? ጌታ በአገልግሎት ዘመኑ በር ከፍቶ የሚቀበሉት እነዚህ ሰዎች ነበሩ። ጌታ እንኳን አንድ ሰው ከነበረው እኛ አንድ ሰው ካለን በቂ ነው። ወገኖቼ፣ ለአገልጋይ ቤተሰብ ጥሩ ነው። ጌታ የተስተናገደው ምን ውስጥ ነው? ቤተሰብ ውስጥ ነው። ፍቅር ያለው ቤተሰብ ውስጥ፣ የኔ የሚሉት ነገር እስኪጠፋቸው ሁሉን ለእግዚአብሔር የለቀቁ ቤተሰብ ውስጥ፣
ለቃሉ ክብር የነበራቸው ቤተሰቡ ውስጥ ነው ለማረፍ የሄደው። ቤተሰቡ ውስጥ አገልጋይ ቢያርፍ የተሻለ ነው። የማረፊያ ሰዓቱን ቤተሰቦች ጋር ማድረግ መልካም ነው። ከብዙ ነገር ይጠብቃል። ከብዙ ነገር ይጠብቃል። ጌታ ያንን ቤት መረጠ። ማርታ ጌታን ብቻ አይደለም የጌታ የሆኑትን ለመቀበል ልቧ ሰፊ እጇ ሰፊ ነበረ። ወገኖቼ ስለ ሰፊ እጅ አትጨነቁ። እሱ አቅርቦት ነው። ዋናው ሰፊ ልብ ነው። ዋናው ሰፊ ልብ ነው። ለምን ጌታን ብቻ ሳይሆን የጌታ የሆኑትን ለመቀበል ለምንድን ነው ፈቃደኛ የሆነችው? የሞተው ነገር የሚነሳው በዚህ መንገድ ነው። የሰራብታዋን መበለት ታስታውሳላችሁ? የሞተው ልጇ የተነሳው ማንን ተቀብላ ነው? ኤልያስን ተቀብላ ነው። የሱነምን ሴት ታስታውሳላችሁ? የሞተው ማህፀኗ የተቀሰቀሰው የሞተው ልጇ ከሞት የተነሳው ማንን ተቀብላ ነው? ኤልሳዕን ተቀብላ ነው። እነ ማርታም የሞተውን አልዓዛር ያገኙት ጌታን ተቀብለው ነው። ዛሬ የሞተው ነገራችን ምንድነው? ወገኖቼ እግዚአብሔርንና የእግዚአብሔርን አገልጋዮች በቤታችን ልንቀበል ይገባል። እናንተን የሚቀበል እኔን ይቀበላል። ይሄ የአዲስ ኪዳን መርህ አይደለም። ይሄንን መቀበል ያከናወኑት በብሉይ ኪዳን ዘመን ነው። መርሁ የተነገረው ደግሞ በአዲስ ኪዳን ዘመን ነው። የጌታን አገልጋዮች መቀበል ራሱን ጌታን መቀበል ነው። ስለ አምባሳደሩ የሚከፍለው ዋጋ ከፋዩ ማን ነው? የላከው መንግስት ነው። ስለ አገልጋዮችም ዋጋ የሚከፍል ማን ነው? የላካቸው እግዚአብሔር ነው። ልብ አድርጉ። መቀበል ከትርፍ ብቻ አይደለም፣ መቀበል ከጉድለትም ነው። የሰራብታዋ መበለት ጭላጭ ዘይት እፍኝ ዱቄት የነበራት ግን ማንን ተቀበለች? ኤልያስን ተቀበለች። አልቀበልም ብትል ኖሮ ዛሬ ጠግባ ታድራለች፣ ቀጥሎ ግን ትሞታለች። የረሃቡን ዘመን ቤተ መንግስት በተቸገረበት ዘመን በጥጋብ የኖረችው የእግዚአብሔርን አገልጋይ ተቀብላ ነው። አገልጋይ ዕዳ አይደለም በረከት ነው። የእግዚአብሔር አገልጋይ ዕዳ አይደለም በረከት ነው። እግዚአብሔር ሕዝብን ከሚባርክበት መንገድ አንዱ ነው። በሶስቱም ታሪኮች ውስጥ በሰራብታም በሱነምም በቢታንያም ሲቀበሉ የምናገኘው ሴቶችን ነው። በዚህ በኩል የጌታን ልብ የሚያሳርፉ እህቶች ናቸው። የጌታን አገልጋዮች ምን በማለት በመቀበል እግዚአብሔር እንደ ልቡ የሚያዛቸው ሴቶችን ነው። ለእግዚአብሔር አገልጋዮች የሚራራ ልብ ያላቸው እነሱ ናቸው። ብዙ ወንዶች አገልጋዮች ምን እንደሚያስፈልጋቸው እንኳን አያውቁ። አንዳንዶች እንደሚበሉ እንኳን ሳይጠራጠሩ ይቀራሉ ብላችሁ ነው። በልተው እንደሚያድሩ መሰረታዊ ፍላጎት እንደሚያስፈልጋቸው በዘመናት የእግዚአብሔርን አገልጋዮች የእግዚአብሔር እንደራሲ ሆነው የወከሉ የእግዚአብሔር እንደራሲ ሆነው የተሸከሙ ሴቶች ናቸው። ስለዚህም ከሚታየው አገልግሎት ጀርባ የማይታዩ ሴቶች አሉ። ለምን ስንል አገልጋዮችን እንደ ልጆቻቸው ስለሚያዩ ነው። እግዚአብሔር የሚፈልገው ይሄን ልብ ነው። በዚህ ውስጥ እግዚአብሔር የሚከፍለው ነገር ምንድነው? የሞተውን ማስነሳት ነው። እግዚአብሔር ይመስገን። ስለዚህ የእግዚአብሔር አገልጋዮችን ስንቀበል በቤታችን ብቻ አይደለም፣ በኑሯቸው ስንደግፍ፣ በሐሳብ ስንደግፍ፣ በተስፋ ስንደግፍ እግዚአብሔር በእነሱ ላይ ያሳረፈውን ጸጋ ስናነሳሳ አገልጋዮችን እየተቀበልን ያለ ነው። ይሄ ብቻ አይደለም፣ ባለጠግነትንም ለዚህ ማዋል ክብር ነው። ለእግዚአብሔር አገልጋዮች ማዋል ክብር ነው። በአገራችን የሚባል ነገር አለ። እኔን የወደደ ከአንገት ልጄን የወደደ ከአንጀት ይባላል። ለጌታ ጥልቅ ፍቅር ካላችሁ መግለጫው አገልጋዮቹን መቀበል ነው።
አገልጋዮቹን መደገፍ ነው። አንድ የጤና ጥበቃ ማስታወቂያ አለ። የእናቲቱ ደህንነት የጽንሱ ደህንነት ነው። የአገልጋዩ ደህንነት የራእዩ ደህንነት ነው። የአገልጋዩ ደህንነት የምዕመኑ ደህንነት ነው። ስለዚህ አገልጋዮች ብዙ ያረገዙት ነገር አለ። በሰላም እንዲወለድ መንከባከብ ይገባናል። እግዚአብሔር ይመስገን። አሜን። ማርታ ብዙ ጊዜ ትነቀፋለች አይደለም? ብዙ ጊዜ ትነቀፋለች። ቃሉን እንደማትወድ ነው የምትነቀፈው። የሚቀድመውን እንደማታቅ ተደርጋ ነው የምትነቀፈው። ጌታ ግን ምን አላላትም? አልነቀፋትም። ጌታ በማርያምም በማርታም አዝኖ ቢሆን ኖሮ ማርያምን ተነሽና አግዢ ይል ነበር። ማርታንም ተቀምጠሽ አገልጊ ተማሪ ይላት ነበረ። ሁለቱም ምንድነው? አስፈላጊ ነው። ሁለቱም ግን ሚዛናዊ መሆን አለበት። መስማት ብቻ ከሆነ የመተግበር እምነት አይኖርም። መሮጥ ብቻ ከሆነ የማድመጥ ጊዜ አይኖርም። ሁለቱም ሚዛናዊ መሆን አለበት። ግልጽ ነው የምናገረው። አንዳንዴ እንባክላለን፣ እናገለግላለን። በጣም መልካም ነው። ግን አረፍ ማለት የጽሞና ጊዜ፣ ቃሉን ማሰላሰያ ጊዜ ያስፈልጋል። አንዳንድ ጊዜ ቃሉን እንማራለን፣ ግን ለሌሎች ነገሮች ለበጎ ተግባራት ግድ የለንም። ይሄ ደግሞ ሕይወት ያለውን እምነት አይወልድም። ስለዚህ ጌታ ሁለቱንም ያስተማረው ኑሯቸውን ምን እንዲያደርጉት ነው? ኑሯቸውን ሚዛናዊ እንዲያደርጉት ነው። ማርታም መሮጥ ብቻ እንዳይሆን፣ ማርያምም ደግሞ መስማት ብቻ እንዳይሆን። እቺ ማርታ ብዙ መልካም ነገር አላት። የመጀመሪያ ቤቷ ለወንጌል አዳራሽ አርጋ ሰጥታለች ወገኖቼ። ቤተክርስቲያን የስደት ዘመን ቢመጣባት ቤታችሁን ለወንጌል አገልግሎት ለመስጠት ልባችሁ ነፃ የሆነ ሰዎች አላችሁ ወገኖቼ። እኛ በሐሳብም አናደርገው፣ እሷ በተግባር አድርገዋለች። 70 አርድእትን 12 ሐዋርያትን ትልቁን መምህር ክርስቶስን በቤቷ የተቀበለችው። ስለዚህ ቤቷ የወንጌል አዳራሽ ነበረ። ይሄ ብቻ አይደለም፣ ስለ ኢየሱስ ክርስቶስ መነቀፍን አልፈራችም። ጌታ በባለስልጣኖች የተነቀፈ የተጠላ ነው። ጌታ እናውቃለን በሚሉ ተቀባይነት ያላገኘ ነው። ስለዚህ ቤቷ ስትቀበለው አልፈራችም። ምክንያቱም ክርስቶስም በእሱ አላፈረም። እንዴት እሷ በእሱ ታፍራለች? ይሄ ብቻ አይደለም ወገኖቼ፣ ጌታ ብቻውን አይደለም ወደ ቤቷ የሄደው። ሳይሰቀቅ ከ80 በላይ ሰው ይዞ ነው ሄደው። ቤቷን እንደ ቤቷ አድርጎታል። ልቧን ያውቀዋል። ወደ ሰዎች ቤት ብቻችሁን ለመሄድ እንኳን ተሰቀቃላችሁ፣ እንኳን 80 ሰው ይዛችሁ ለመሄድ። ምን ያህል ህይወቷን ለእግዚአብሔር የሰጠች ሴት ነች። እግዚአብሔር ይመስገን። ማርታ የተነቀፈች ሴት አይደለችም። ይቺ ማርታ ማርያም የምትባል ምን ነበረቻት? እህት ነበረቻት። በመጽሐፍ ቅዱስ ላይ ማርያም በሚል መጠሪያ የሚታወቁ ከ8 በላይ የሆኑ ሴቶች አሉ። ማርያም የምትባል ይቺ ማርያም ጌታ ልክ እዚያ ቤት እንደገባ ምኑን ቀጠለ? ትምህርቱን ቀጠለ። ቅድም በአደባባይ በምሳሌ ነበር ይናገር የነበረው። አሁን ግን ለወዳጆቹ በግልጥ መናገር ጀመረ። ጌታ ለመንገደኛ ሁሉ ሙሉ የመንግስቱን አጀንዳ አያስታውቅም። እኛ እኮ የምንጣለው ለምን ይመስላችኋል? ሙሉ የመንግስቱን አጀንዳ ዛሬ ለመጣ ሰው ስለምንናገር ነው። በምሳሌ ነበር ይናገር የነበረው። የሚፈልግ ደግሞ ይጠይቃል።
ስለዚህ በቤት በእልፍኝ ደግሞ ምስጢርን ይናገራል። የዮሐንስ ራእይ የዘመን መስታወት ነው፣ የዘመን ቀመር ነው። የዮሐንስ ራእይ ስለ ዘመን የሚናገር ነው፣ ስለ ነገስታት። ለምን በግልጽ አልተጻፈም? ነገስታት እንዳያጠፉት ካደጋ ለመከለል ነው። የእግዚአብሔር የሆኑት ግን የእግዚአብሔር ነገር ይገባቸዋል። እግዚአብሔር ይመስገን። ይቺ ማርያም ሁለት ቦታ ተጠቅሳለች መጽሐፍ ቅዱሳችን ላይ። ባነበብነው ክፍል ላይ ቃሉን ስትሰማ፣ ሁለተኛው ግን በዮሐንስ 12 ቁጥር 1 እስከ 8 ላይ ለጌታ ሽቱ ስትቀባ፣ ጌታ ከመሞቱ ከ6 ቀን በፊት ሽቱ ቀባችው። ውድ ሽቱ አፈሰሰች። ልብ አድርጉ፣ ይሁዳ ጌታን ይጠላ የነበረው በልቡ ነበረ። ለመጀመሪያ ጊዜ ሲናገር የምናገኘው በዚህ ክፍል ላይ ነው። ይሄ ሁሉ ንብረት ማባከን ነውር አይደለም አለ። ለጌታ በተሰበረው ሽቶ ምን አለ? ተቆጨ። ማርያም ለምንድን ነው ከመሞቱ ከ6 ቀን በፊት የቀባቸው? እንደሚሞት አውቃለች። በአይሁዳውያን ልማድ ሰው ከሞተ በኋላ በ3ኛው ቀን ይቀቡታል። እሷ ግን ሕያው ነውና በሕይወት ሳለ ቀባቸው። ቅዱስ ሥጋውን ለመቀባት ወደ መቃብር የሄዱ ቀብተውታል እንዴ? ጊዜ ያልፋል። ስለዚህ ማርያም ጊዜን የምታውቅ ሴት ነች። በኢየሱስ እግር ስር ቁጭ ብላ ትማር የነበረው ጌታ መስተናገድ እንዳለበት ረስታ አልነበረም። ይሄ ጊዜ እንደሚያልፍ ስለምታውቅ ነው። በእርግጥም ወገኖቼ ከተወሰነ ወራት በኋላ ክርስቶስ ያደርጋል። ስለዚህ ማርያም ጊዜን የምታውቅ ሴት ነበረች። ጊዜን የሚያውቅ ሰው የእግዚአብሔር ሰው ነው። ሁሉ ጊዜ የቃሉ ዕድል አይገኝም ወገኖች፣ ሁሉ ጊዜ አይገኝም። ዛሬ ቃሉን መስማት መልካም ዕድል ነው፣ መልካም ዕድል ነው። ወገኖቼ የተሰጠንን ቀን ካልኖርንበት ያልተሰጠንን ቀን ልናዝበት አንችልም። ከኛ ቁጥጥር ውጭ ነው። ጊዜ ሲሰጠን የምንቀበለው እንጂ ስንፈልግ የሚጨመር አይደለም። ያሁን ነው የኛ፣ ቀጣዩ የኛ አይደለም። ቀጣዩ ሰከንድ፣ ቀጣዩ ደቂቃ፣ ቀጣዩ ሰዓት በዘላለም ውስጥ ነው ያለው። ላናገኘው እንችላለን። አሁንን መጠቀም ግን ብልህነት ነው። የማርያም በጌታ እግር ስር መቀመጧ ስጋትም ነው። ይህንን ጌታ አላገኘውም፣ አንድ ቀን ይሄዳል፣ ምንም በመንፈስ እንኳ ባገኘው፣ ምንም በደቀ መዛሙርቱ ባገኘው ይሄ በረከት እንዳያመልጠኝ ብላ እግሩ ስር ቁጭ አለች። እግሩ ስር ቁጭ አለች። ይሄ ነገር ወገኖቼ የአይሁድን ባህል የሚጋፋ ነው። አንዲት ሴት በአደባባይ ከመምህር እግር ስር ቁጭ ብላ አትማርም። ጌታ ግን አንድ ቀን አላገኘውም የሚል ስስት ስለነበራት ሕጉን ጥሳ እግሩ ስር ቁጭ አለች። በአደባባይ እህቷ ስትወቅሳት ጌታ ተከራከረላት። የማይቀሟትን በጎ ዕድል መርጣለች። ያ በጎ ዕድል ማርያም ራሷን ያገኘችበት አድራሻ ነው። የእናንተም በጎ ዕድላችሁ ራሳችሁን የምታገኙበት አድራሻ ነው። ጌታ እግር ስር ነው። ቃሉን በሰማችሁ ጊዜ ጌታ እግር ስር ነው ያላችሁት። በመንፈሱ እየባረካችሁ ነው። በልብሱ ዘርፍ እየዳሰሳችሁ ነው። እግዚአብሔር ይመስገን። አሜን። ማርታ ግን ድንገተኛ እንግዳዋን ለማስተናገድ ጠብር ግፍ ትላለች። በእርግጥም 80 ሰው ለማስተናገድ ብትባክል እውነቷን ነው። ዓላማዋ ወይም መሻቷ ለጌታ ምርጡን ለማቅረብ ነው። ጥሩ ምግብ ሰርታ ለማቅረብ ነው። ስለዚህ ማርታ የጌታ ጽኑ ወዳጅ ነበረች። ባከነች። ከአቅርቦቱ ምኑ በለጠባት?
ጭንቀቱ በለጠባት። ስለዚህ ወደ ጌታ መጣችና ወቀሰችው። ምን ነው ጌታዬ ብቻዬን እንድስባክን አይገድም? እህቴን እባክህን እዘዛት አለችው። ወገኖቼ አገልግሎታችን ብክነት ብቻ ከሆነ ድካም ይመጣል፣ ጭንቀት ይመጣል። ጭንቀት ደግሞ ሁለተኛ ምን ያደርገናል? ከሳሽ ያደርገናል፣ በእግዚአብሔር እንድንማረር ያደርገናል። ሁሌ የመባከን ህይወት ለጭንቀት ይዳርጋል። ጭንቀት ደግሞ ጌታን ለማማረር አሳልፎ ይሰጣል። ንገራት አለችው። አይገድህም አለችው። ወቀሰች ጌታንም። ጌታ ግን ስለ ማርያም መወቀስን አልፈራም። እግዚአብሔር ይመስገን። አድራሻችሁ እግሩ ስር ይሁን፣ ስለእናንተ መወቀስን አይሰጋም ጌታ የሰጠው መልስ ግን ማርታ ማርታ በብዙ ትጨነቂያለሽ፣ የሚያስፈልገው ጥቂት ወይም ስንት ነው? አንድ ነው። የሚያስፈልገው ጥቂት ወይም አንድ ነው። እኛ ምሳችንን በልተን መጥተናል። የሚያስፈልገው ምናልባት ምን ማቅረብ ነው? ውሃ ማቅረብ ነው። ይልቁንስ እኔ ግብዣ ላይ ብትውይ የተሻለ ነው። ማርያምስ የማይቀሟትን በጎ ዕድልን መርጣለች፣ ከእርሷም አይወሰድባትም። እግዚአብሔር ይመስገን። መልካም ዕድል የእግዚአብሔር ቃል ነው። የእግዚአብሔር ቃል ውድ ነው። ከጣፋጭ በማር ነው የተመሰለው። ከከበረ ድንጋይ በእንቁ ነው የተመሰለው። ውድ ነው። የማይወሰድ በጎ ዕድል ትፈልጋላችሁ? ቃሉን ምረጡ። ማንም ሊወስድባችሁ አይችልም። ማንም ሊቀማችሁ አይችልም። ስለዚህ ጊዜን ማወቅ በጎ ዕድል ነው። ቃሉን መመገብ በጎ ዕድል ነው። ይሄንን አክብረን እንድንይዝ እግዚአብሔር ይርዳን። ይሄ በጎ ዕድላችን ነው። ልንጠቀምበት ልንደሰትበት ይገባል። በጎ ዕድላችን ነው። ልናከብረው ይገባል። የዚህ ውለታ መጨረሻው ምን ሆነ? አልዓዛር ከሞት ተነሳ። ጌታ የተቀበሉትን በበረከት ተቀበለ፣ በተአምራት ተቀበላቸው። ልብ አድርጉ። በመንፈሳዊ ሕይወት ካስፈላጊው ይልቅ ይበልጥ የሚያስፈልገው ምንድነው ማለት ያስፈልጋል። ከመባከን ይልቅ መልካም ዕድል የትኛው ነው ማለት ያስፈልጋል። ስለዚህ ማርያም የሚሻለውን የተሻለውን መርጣለች። ክብር ለእግዚአብሔር ይሁን። አሜን። እኛም ይህንን ዕድል ስላደለን በእግሩ ስር ቁጭ ብለን ቃሉን ለመስማት ስለታደልን ምስጋና ለእግዚአብሔር ይሁን። አሜን። እየጸለይን እንፈጽማለን። ጌታ ሆይ እናመሰግንሃለን። አሜን። ከክፉና ከደግ አይደለም ከመልካም ይልቅ መልካምን እንድንመርጥ ለባሪያዎች ስላስተማርከን ከፍ ከፍ እናደርግሃለን። አሜን። ለአንተ ሁሉ ጊዜ የተከፈተ ልብና በር እንዲኖረን ጌታ ሆይ እንጠይቃለን። አሜን። ጊዜን እንድናውቅ ጌታ ሆይ ጊዜን የምናውቅ ብልሆች እንድንሆን በዚህ እንድትባርከን እንደ ማርያም ይህ ጊዜ አይገኝም ብለን ጌታ እግዚአብሔር ሆይ ከሚያስፈልገው ይልቅ የላቀውን የሚያስፈልገውን እንድንመርጥ ጸጋ ምሕረትህን አብዛለን። አሜን። ሁሉንም የምትይዝ ጌታ ሆይ በመባከን ብቻ ለጭንቀት አንተንም ለማማረር እንዳንዳረግ ቃልህን የምናሰላስልበት መንፈሳዊ ጉልበትን የምናዳብርበትን ጊዜ እንድታድለን እንማልድሃለን። አሜን። ስለ ቸርነትህ ጌታ ሆይ እድል ፈልጎን የሚመጣ ሳይሆን እድል ምርጫ ነውና ጌታ እግዚአብሔር ሆይ መልካሙን እንድንመርጥ ጌታ እግዚአብሔር ሆይ በጎውን እድል እንድንመርጥ እንድታግዘን እንጠይቀሃለን። አሜን። ስለ ቸርነትህ ሕይወታችንን ዘመናችንን መንገዳችንን ሁሉ አቤቱ ባርክልን። አሜን። ካንተ የተሻለውን ካንተ በጎ የሆነውን ሁሉ ደግሞ ለባሪያዎች አብዛልን። አሜን። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ